ከአባቴ ጋር አንድ ቤት እየኖራችሁ ቤታችሁ መምጣት እንዴት እንደሸኮልኩኝ። እሱማ እኔ ምኞቴ ነበር። ምኞቴ ነበር ማለት እኔ እንጃ ሀኒቾ። ኖላዊ ግን ይሄን ነገር ቶሎ ማድረግ የሚፈልግ አይመስለኝም። እንዴ አሁንም ቢያንስ እንኳን እኮ ልጅ እንውለድ ብለው እምቢ አለኝ። እንዴት ምን እንዴት አለው ሀኒዬ? ኖላዊ እንደሆነ ሊጠቀልለኝ ፍላጎት የለውም። ባይሆን እስከዛ ድረስ እኮ ላርግዝለት ብዬ ነው። ከአባዬ እና ሌላ ሰው አለ? አባዬ እኮ ግን ሀኒዬ፣ አባዬ እኮ ምን ፋኖሴ፣ አባዬ እኮ ልጅ ሀና ልጅ አለው ልትይ ነው አይደለ? ለካ የራሱ ልጅ አስቀምጠው ነው በእኔ እድሜ የሚቀልደው። አረ እንደሱ ማለት አይደለም። እና ታዲያ ምንድን ነው የምትይው? ምን መሰለሽ ፋኖሴ፣ እንዴት እኮ እንደምነግርሽ ጨንቆኝ ነው። ሀኒዬ ምንድን ነው ነገሩ? እኔ ምንም አልገባኝም። ወይኔ አምላኬ፣ ቆይ አሁን ይሄ እንዴት ነው የማወራው? አንቺ ልጅ ምን ሆነሻል? በቃ ጊዜ ጀምረሽ ኋላ ጨርሽ እንጂ። ምን መሰለሽ ፋኖስ፣ እኔ እንዴት እንደምነግርሽ አላውቅም። በቃ አባዬ ልጅ መውለድ እያለሁ ሞደክ ልክ አይመስለኝም። ምን? እሺ ሀናን አግኝቻት ነበር። ለምን? ከድንብላል ጋር እንድታስታርቀኝ ጠይቃት እና አስታረቀች? ምን ታስታርቀኛለች? በእናት ጭራሽ ሙድ ያዘችብኝ እንጂ። እንዴት? እሷም ሰውና እርግብና ድንብላል እንደረበ ያፈቀርከው ምን አይነት ሰው ብትሆን ነው አላለችኝ መሰለ? እዚህ ላይ እንኳን እውነቷን ነው። ምኑን ነው እውነቷ? እንዴት ነው በአንድ ጊዜ ሁለት ሰው ማፍቀር የሚቻለው? አንድ ነገር ልንገርህ፣ ሁለት ብቻ ሳይሆን ሶስትም ይቻላል። እንዴት? እሱን ሂድና ያችን የዶሮ እግር ፎንቃን ጠይቃት። አሁን ልትጋጨኝ ነው? ዱሩ፣ እውነቴን እኮ ነው። እኔስ እሺ ያፈቀርኩት እርግብና ድንብላል ነው። እሷ አለች አይደል እንዴ? አንተን፣ ኤልያስን፣ ያረሙ ማን ነው ስሙ እዝራን፣ ሶስታችሁን ያፈቀረች። አንተ ሀና እንደዚህ አይነት ልጅ እንዳልሆነች ታውቃለህ? ኧረ እባክህ አይደለችም እንዴ? ጋይስ ቆይ ምንድን ነው የምታወሩት? ሀና እንደዚህ አይነት ልጅ አይደለችም። እሺ ቆይ ሀና ማናት? ተምቹ የጆሮ ፎንቃ ናት። ምን ደግሞ ከሌላ ሰው ጋር ቀላቅላ ምናምን ነው እንዲያስፈነቀቀችው? ለዛውም በሶስት በኩል ነው። እቺንማ አለቃት። ጆሮ እየቀለደችብህ ነው ማለት እኮ ነው። አንተ ልጅ ግን ቆይ ምንድን ነው የሚሻልህ? መቼም ተሳስተሃል እያልከኝ አይደለም አይደል? ቆይ ከሀና ራስ ላይ ግን መቼ ነው የምትወርደው? ኧረ እባክህ መቼም ነው የማልወርዶሽ። ትቀልዳለህ እንዴ? እሱ ብቻ ሳይሆን እኔ ራሱ ገና አናቷን ነው የምላት። ጠፋባት። ሀኒቾ ለፋኖስ የመናገር የሌለባትን ነገር ተናገረች። እንግዲህ ከዚህ በፊት እንደተመለከታችሁት ሁላችሁም ማለት ነው አባባ ኖላዊ ልጅ መውለድ አይችሉም። በዚህ ምክንያት ነው እንግዲህ ወይዘሮ ሜላት ልጇ ስጠፋባት እሳቸው አግኝተው እንደ ልጃቸው አድርገው ሀኒን ያሳደጉበት ትልቁ ምክንያት ያው መውለድ ስለማይችሉ ሚስታቸውን በዚህ ምክንያት ነው የፈታቻቸው እና በዚህ ምክንያት እሷን ተንከባክበው አሳድገው ሚስት ሳያገቡ ለዚህ ደረጃ አድርሰዋታል። እናም ይህንን ነገር ሀኒቾ በደንብ ስለምታውቅ ያሳስባት ነበረ። በአጋጣሚ ከፋኖስ ጋር ተዋውቀው እንግዲህ ሳያስቡት ወደ ፍቅር ተቀየረባቸው። ከዛም ለመጋባት ወሰኑ። እናም ሀኒቾ ሰፈር ድረስ ሂዳ ነበር ፋኖሴን ለማግኘት ማለት ነው። እና እንደውም የሰፈሩ ልጅ እዛ ቁጭ ብሎ እያለ ሀና ስታልፍ እንዴት እንደምታምር እያሉ ውበቷን እያደነቀ ነበር። እንደውኛ እቺ ደግሞ ከየት የመጣች መላክ ናት እያለ የሀኒቾውን ውበት እያደነቀ እያለ በስልክ ደውላ ፋኖሴን ደርሻለሁ ነው ተቀበይኝ አለቻት። ፋኖሴም ቀጥታ ስትመጣ አየት ማለት ነው። እና ይህች ደግሞ የኔቱ ጉድ እዚህ ምን ትሰራለች እያለ እየቀለዳት ነበረ። እናም በዛ በኋላ እንደተዋወቁ ሁላቸውም ቡጥሌ ይባላል የሰፈራችን ልጅ ነው ብላ አስተዋወቀቻት ማለት ነው። ሀኒቾን በስሙ በጣም እየተገረመች ነበር። ምን አይነት ስም ነው ደግሞ ቡጥሌ እያለች እና እያሞገሽ ነው ወይስ እየተቸሽ ነው? እኔ ስሙን ስለማላውቀው እያሞገስኩ ይሁን እየተቸው እኔ አላውቅም ምናምን ብላ ከዛም ወደ ቤት ሄዱ። ያው ቡና አጠጣም እንዳባቷ ቡና ጠጭ ስትላት ቡና አልጠጣም አለች። አብረው ፈንድሻ አቅርበው እየበሉ እያለ በመሀል በቃ እኔ እኮ አባዬና አንቺ አብራችሁ ብትሆኑ ደስ ይለኝ ነበር ማለት በጣም ናፍቄያለሁ። እናንተ አብራችሁ ሆናችሁ ከዛ ከቤታችሁ መምጣት ትላለች። እኔ እኮ ፈቃደኛ
ነኝ አብረን ብንኖር ደስ ይለኛል። ግን ደግሞ ኖላዊ አሁን ላይ ፈቃደኛ አይደለም፣ እየዘገየ ነው ሁሉ ነገር ችላ ችላ እያለው ነው ምናምን ትላታለች። እናም ባይሆን አሁን አንድ ላይ መኖር ካልቻልን ካልተጋባን ልጅ ልውለድልህ ብዬው ነበር፣ ግን እሱ ፈቃደኛ አይደለም ትላታለች። ይህን ስትነግራት ሀኒቾ የምታውቀው እውነታ ስላለ ደነገጠች። እናም ልንገራት አልንገራት እያለች የተወዛገበች እያለ ግን የማታውቀው ነገር እንዳሌለ እና እውነቱን ልትነግራት እንደፈለገች ዳዳች። ያው ስለጀመረችው ከጀመርሽ ጨርሽው ምንድን ነው ምናምን ብሎ ልጁም እንግዲህ ሀኒቾ እውነታውን አፍርጠዋለች። አባባ ኖላዊ መውለድ አይችልም ብላ መርዶ ነግራታለች ለሚስቱ ማለት ነው። ሚስቱን በጣም ነው የደነገጠችው። ምክንያቱም እሷ በጣም ብቸኛ ናት። ዘመዶቿ ራሱ ተጣልታለች። ወገን ዘመድ ስለሌላት ኦፍኮርስ ልጇ ነው ዘመዷ። ስለዚህ በጉጉት የምትጠብቅ ልጅ ናት እና እንደ አይነት ነገር ስትነግራት እንደምትደነግጥ የተጠበቀ ነው። ግን ደግሞ በዚህ ደረጃ ደግሞ በቃ መውለድ ስላልቻለ መተው መደንገጥ የለባት። ምክንያቱም እሱን ፈልጎ አይደለም ማለት ነው። እና ግን በጣም ደንግጣለች። ሀኒቾም ከቤት ወጥታ ሄዳለች። እንግዲህ ቀጣይ የሚፈጠረውን ነገር አያውቅም። ምክንያቱም አባባ ኖላዊ ራሱ ቀስ አድርጎ ሊነግራት ይችል ነበረ። ምናልባት እሱ ቢነግራት እና ከእሱ ብትሰማ የተሻለ የሚሆንበት አጋጣሚ ይኖር ነበር። ሀኒቾ ግን ነገሩን ሁሉ አደፈራርሰው ሂዳለች ማለት ነው። እንግዲህ አባባ ኖላዊ ደግሞ ጉዳቸውን አላወቁም። ከአቶ መስፍን ጋር ተቀጣጥረው ስለ ጆሮ እና ስለ ሀኒቾ ጉዳይ እየተወያዩ ነበር። ምክንያቱም ባለፈው ሀኒቾን ወሰዳችሁብኝ ቢያንስ እንኳን ጆሮን ተውልኝ ብሎ በጣም ተማሮ ስለነገረው ይሄ ነገር በጣም ስላሳሰበው አቶ መስፍን ከሀኒቾ ጋር የሚለውም ተነጋግሮበት ነበር። ከዛ ግን ድጋሚ ይቅርታ መጠየቅ እንዳለበት ስለገባው ኖላዊን ቀጥሮ ይቅርታ ጠየቀው ማለት ነው። ኖላዊም ችግር የለውም ብሎ ይቅርታውን ተቀበለው እና በዚህ ሁኔታ ናቸው እሳቸውን የሚያውቁት። ነገር የለም አባባ ኖላዊ። በሌላ በኩል ተምቹ ድንብላል ናፍቃኛለች፣ ድንብላይን አገናኘኝ ብሎ ከሀኒቾ ጋር ተቀጣጥሮ ተገናኘ ማለት ነው። እና እርግብስ ብላ ስትጠይቀው ሁለታቸውንም እንደሚወዳቸው ነገር እየቀለድክብኝ ነው ወይ? እንዴት በአንዴ ሁለት ማፍቀር ይቻላል ብላ ስትጠይቀው እኔ አንቺም የገረመሽ ሁለቱ ነው፣ እኔ ሶስት ሰው ማፍቀር የምትችል ሰው አውቃለሁ ምናምን ብሎ ማናት ስትለው ራሷ እንደሆነች መልሶ ነገራት ማለት ነው። እና ሀኒቾም እኔ በወንድምነት ነው እንጂ መወዳቸው በፍቅር አይደለም ብላ አስረዳቸው። ምክንያቱም ሁለታቸውንም አንቺ ሁላቸውም እንዲወዱሽ ትፈልጊያለሽ፣ እሱን በወንድምነት ነው ብለሽ የምትናገሪው ለራስሽ የምትሰጪው ምክንያት ነው እንጂ እውነታው እነሱ እንዳልሆነ ታውቂያለሽ ብሎ እንግዲህ ሊሟገታት ሞከረ። እናም በዚህ ምክንያት እንግዲህ እርግብ ትሆን ድንብላል ብቻ ስለናፈቀችው እየቆዘመ እያለ መክሊትና ጆሮና መክሊት እየፈለጉት ነበር። የመክሊት ጓደኛ ደግሞ እስር ቤት ነው ያለው። እናም ብቸኛ ስለሆነች አሁን ከነሱ ጋር ነው ጊዜ እያሳለፈች ያለችው። ያው በጣም ተወደዋለች ጆሮ። ነገር ግን ጥያቄዋን ስላልተቀበለ እንደማይወዳ ስለገባት አሁን ላይ አክሴፕት አድርጋ አርፋ ተቀምጣለች ማለት ነው። ግን ቢያንስ ሀኒቾን ፍቅሩ እንድትቀበለው ትፈልጋለች። እናም ከጎን ናት ማለት እሱ ሀኒ በመውደዱ ምንም አልተቃወመችም። እንደውም የበለጠ እሱን ለማቀራረብን አገናኘኝ እያለች ራሱ እየጨቀጨቀችው ነበረ ተምቹን። እናም ቁጭ ብሎ እየተከዘ እያለ ስንፈልግህ የት ሄደህ ነው ሲለው ማንፈልገኝ ብለዋል ብሎ ተናዶ ተናገረ። እናም ስለ ሀና እየነገረው በቃ ሀናን አግኝቻት ነበር ምናምን ብሎ ነገረው። ምን ፈልገን ያገኘ ሲለው ያው እርግብን ማለት ድንብላልን እንድታገናኘኝ ብሎ ነገረውና በዛው ምክንያት ያው ሶስት ሰው እንዳፈቀረች በአሽሙር ተናገረ። እና አሁን ትጣላኛለህ እያለ በዛ መካከልም መክሊት ትሰማለች። እና መክሊትም ሀኒቾን ካልወገው እያለች ነው። ምክንያቱም ጆሮ ላይ ስትጫወትበት ማየት አልፈልግም ብላለች። እና በዚህ ምክንያት እንግዲህ ሀኒቾ ልትመታት ነው ማለት ነው። አፍቃሪ ጉዳይ ሆኖባት። በሌላ በኩል የነ ወይዘሮ ሜላት ቤት እስካሁን መፍትሄ አላገኘም። ወይዘሮ ሜላትም ልክ ይዟታል። አቶ መስፍንም የተናገረችው ነገር ትክክል ስላልሆነ በጣም ተናዶባት
እስካሁን እንግዲህ ምንም የተገኘ መፍትሄ የለም እና ሰላም አባቷን ለማናገር መታ ነበር። ምክንያቱም ወንድሟ ሂዶ ያለውን ነገር ስለነገራት እና በቃ አባዬ ምንድን ነው እኔ እኮ እዚህ መምጣት ካልቻልክ ከሀገር ብትወጣ ይሻለኝ ነበረ እያለችው ነበረ እና እኔ ሀገር ወጣ ነበር። ነገር ግን የድርጅታችን ጉዳይ እያሳሰበኝ ነው። ሜላትም አሁን ስለ ድርጅቱ ትተዋለች፣ እያሰበች አይደለም ማለት በዚህ ሰዓት እኮ የድርጅቷ ነገር እሷ የሚያሳስባት ጊዜ ላይ አይደለች፣ የምታስበው አንተን ነው ብላ ነገረችው። ምክንያቱም ከዚህ በፊት ሲጣሉ እኔ ከምንም በላይ ድርጅቴ ይበልጥብኛል፣ ከአንተ ራሱ ይበልጥብኛል ስላለችው እንዴት እኔ ከድርጅቱ እበልጣለሁ ማለት ያንሳለሁ ብሎ በጣም ተናዶባት ነው እንግዲህ የተጣላት። አሁን ላይ ግን ጸጽቷታለኝ። እናም በዚህ ምክንያት እንግዲህ ሁለት ልጆቻቸው እነሱን ለማስታረቅ እየጣሩ ነው። እንግዲህ ይሳካላቸዋል አይሳካላቸው የሚለውን አብረን የምናይ ይሆናል። ውድ ተመልካቾቻችን